አንተ ብሩት ለምን መብራት ማለት ነው ተጋብነ መብራቱ ነው ይሄ ምን አግጥበት ቦታ እኮ ዞር በል ተጋብሽ መብራቱ ነው እንዴ ዶክተር ሄደ ይኸው ብያለሁ እኮ ትናንት እኮ ስነግርህ ትጠጣለች ጸባዩ ተለዋውጧል ብያለሁ ይኸው አሁን ራሱ ሄድኩ ምን ሆነ ነው ዞር በል የኔ እናት ዞር በል ልቀቀኝ ሲሳይ ዞር በል እርሳ ምን አባሩም ትለው ፍቅረኛዬ እኮ ናት ምን ሆናብኝ ምን ሆነሽ ነው ቆይ ረጋ ብለሽ ነኝ ናውሪ በቃ እሱ ነው እንደዛ ያረጋት በቃ እኔ ለምን አልነግርህም ምን ሆና ነው ምን ሆና ነው በቃ የሆነ መላ እንዲመለስ ቤተሰቦች አደጋ ላይ ናቸው ሲሳይን መስዬ ቴክስት ሳደርግ ወይም ደግሞ ቻት ስንደራረግ ነበር ቁጭ በላ ምን አባ ነው የምትለው ምን አባ ነው የምትለው ለምን የጠየቁ መስለ ሰዓት ማትመልስ ለምን ነው መስለ ሰዓት ማትመልስ ጀመር ቤተሰቦች አደጋ ላይ ናቸው ለቃቀ አውዘን አዘጋም ቤተሰቦች አደጋ ላይ ናቸው ይሄ የሲሳይ ስልክ ነው ከሲሳይ ጋር እንግዲህ ስትጻጻፍ የነበሩት ነገሮች ናቸው ይሄ አንተ ስልክ ነው አይደል አዎ አንተ ራሱ ያለ ስም መስጠት ወንጀል እንደሆነ እንድታከፈልጋል የገዛቴን እንዴት ነው ባለቤት ብለህ ማናት እህትህ ማንም ትሁን ማናት እህትህ ና እኔ የምሄድበት ቦታ አለ እዚህ ቦታ ላይ ግን እሱ መጠበቅ ያለው ነገር እንዳለ ነው የሚገልጸው ቴክስት እንዴት አራ እኔ ምንም ማውቀው ነገር የለም ስለሱ ስለማታውቀው ነገር እንዴት ነው የምጽፈው ስለማታውቀው ነገር እንዴት ነው የምጽፈው ቆይ አንተ ሲሳይ ይኸውልህ የማይሆን ነገር እንዳለ አትገፋፋኝ እሺ ልቀቀኝ ሚስት ናት እህት ነች እህቴ ናት ተናገር እውነቱን ሚስት ነች አይደል ሚስት ነች አይደለችም ምን እርሶ ሲልዩ ካራለ ይፈልጉ አንተ ለምንድን ነው ስነስርዓት የማትይዘው ለምንድን ነው ስነስርዓት የማትይዘው እንዳልከኝ አንተም ጦስ ነው ስለመታኝ ይፈጠር ነገር ሲሳይ ወንድሜ ነው ከወንድምነት የዘለለ ምን አለ ሲሳይ ወንድሜ ነው ወንድሜ እንደሆነ አታውቂም አንቺ ትለኝ ምንድነው በቤቴ መተህ ተረጋጋ አላውቅማ አንተ ማን ነው ቆይ ካሜራ ፊቴ ደቅነ እርሶስ ምን ይሰራሉ እዚህ ማን ነው እህቴ ሴት አለች ለምንድነው የምትቀበይበት መንገድ የወንድም አይመስልም የሚባል ነገር አለ የት አርጋችኋት ነው ባለቤት ይታለች እኔማ ቤቴ አይደለ እንዴ ቤቴ ሲሉ ምንድነው ቤቶት ሌላ ቦታ ነው ቤቴ ነው አትበሉ ይሄ ባለት ዳር ቤት እኮ ነው ይሄ ሁሉ ሰው ደግሞ ምንድነው እየተፈጠረ ያለው ምንድነው የሷ እንደዚህ እንትን በጣም አሳሰበ የሷ እንዴ ልጅ ጨዋና የሷን ጸባይ የሷን ችግሮች ሸፍኜ ደብቄ ሚስቴ ናት ብዬ አምቄ በኖርኩኝ እንደዚህ የምታሰቃዩኝ ምንድነው ቆይ ምን እንደሆናችሁ ነው የምፈልጉት ምንድነው ቤቴ ውስጥ እየተፈጠረ ያለው እየኖርኩበት እስከሆነ ድረስ ቤቴ ነው ቆይ አንቺ ምንድነው የምታውቂው ነገር ለምንድነው ስለኛ ቤተሰብ ለምን ያህል የምትፈተፍጪው አልገባኝ ሰተት ብላችሁ ቤታችን የገባችሁ እናንተ ናችሁ እንጂ እኛ አይደለም አንቺ እንዲሁ ስትቅለበለብ ስለምትዩ ነገር ይሄ የሚሉት ነገር ውሸት ይቀበጣጥራል በራሷ ሰዓት ነው የምታወራው ልክ እንደተገረፈ ልጅ ነው የምትለፈል አረ በእግዚአብሔር ስናወራ በወሬ መሃል ነው ያለችው ታስታውሰው አብረን ያደግነው እህቱ አይደለሽም አይደለ አብራችሁ እንዳደጋችሁ ደግሞ አጣርቼ ደርስበታለሁ አብረን ያደግነው አንድ ቤት ውስጥ ነው ያደግነው ወንድሜ ነው ችግር የለውም እንግዲህ አንቺ እሱን ሰፈር ውስጥ ያሉትን ሰዎች ስነ ስርዓት ይዘሻው ሰፈር ውስጥ ያሉትን ሰዎች ማጣራት እንችላለን አይደል እጅሽን እንዲህ አትበይ መቅዲ ፈቅዳ አይደል እንደኛ ነው አሁን ስነ ስርዓት ያዥና እንግዲህ ተገቢ በሆነ መንገድ ማውራት ያለብሽ እስካሁን ይዣለሁ አሁን ከአቅሜ በላይ እየሆናችሁብኝ ነው ሰላም ውድ ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ ምክንያቱም አሁን ትንሽ ያለንበት ቦታ ላይ እንግዲህ ቅድም እንዳያችሁ ተቻኩለ ሩጠን ከወጣን በኋላ አሁን ወደ ግቢው ገብተን እንግዲህ ዋናው በር ላይ ቆሜያለሁ የኔ ሰዎች ገብተው እንግዲህ አንዳንድ ማጣራት ያለባቸው ነገሮች እያጣሩ ይገኛሉ እኔም ደግሞ እንግዲህ ውጭ ላይ ቆሜ አስፈላጊ የምለውን ነገር ለእናንተ ለማስተላለፍ እየሞከርኩኝ ይገኛለሁ ግን ምንድነው የእውነት የተባለው ቦታ የእነሱ ይሁን አይሁን የሚለውን ነገር እንግዲህ ገብተን አጣርተን ነው ወደ እናንተ ማስተላለፍ ባለብን መንገድ የምናስተላልፈው ምክንያቱም ከዚህ በፊትም እንግዲህ ለእናንተ ላናስተላልፍ ብንችል ሩጠን በገባን ቁጥር የሚገጥሙን ውስጥ ላይ ካሉ ሰዎች ወይም ደግሞ
ትክክለኛ ነው ወይም ደግሞ አምናናቸው የምንሄዳቸው ሰዎች በሙሉ እንግዲህ የሚያደርሷቸው ጥቃቶች አሉ። ያንንም እንግዲህ ዛሬ በስተመጨረሻ ደርሰንበት ከተቻለ የእግዚአብሔር ፍቃድ ከሆነ ዶክተር መቅደስ እንግዲህ ነፃነቷን የምታገኝበት ቀን ነው ካገኘናት ማለት ነው። እኔ በቃ ማለት ከወይዘሮ ወይንሸት ከሰማሁት ነገር አንፃር በጤንነት ወይም ደግሞ ከዚህ በፊት በነበረችበት ሁኔታ ልናገኛት እንችላለን ብዬ አላስብም። ያንን ሁኔታ ነው የምመኘው። ገብተን ደግሞ እንግዲህ እኔ ሰዎች አንዳንድ ነገሮችን እያስተካከሉ ሰው ገብቼ ያለው ነገር ለእናንተ ማስተላለፍ ነው። ውድ ቤተሰቦች ቻናሉን ሼር በማድረግ ከጎኔ እንድትሆኑ ፈን የትም አትሄዱ። እንግዲህ የሚፈጠረው ነገር አብረን ነው እንከታተለን። ከኔ ጋር ምን አሁን ይሄ ነገር ሳላሳይ ባለ ትዳር ነው አይደለ? ነገርኩህ እኮ መቅደስ። ታዲያ ከመቅደስ ውጪ ትላንት እህቴና ስትላት የነበረችው ልጅ ሚስት ነች አይደለች? አይደለችም። ይሄ ምንድን ነው? እነዚህ ዶክመንቶች ምንድን ናቸው? ምን እነዚህ ለቀቆርዛ ከየት አመጣው? ነው ሰደቀ መጀመሪያው እንዴት ነበር? ይኸውልህ የምፈልጋቸውን ነገሮች ለመውሰድ እንደምታየው ጊዜ አይፈጅብኝም። ስለዚህ አሁን የሚያስፈልገንን ነገር ብቻ ንገረን። ምን ልንገርህ? ኦልሬዲ አልቆላችኋል። ምንም ያልቀልን ነገር የለም እኮ። ምንም ሚስቴ አይደለችም፣ እህቴ ናት። ግን ደግሞ በቃ ከሀገር ልወጣ ስለሆነ ከእሷ ጋር ተጋብተን ለመውጣት ነው ያቀድ። በቃ ምንድን ነው? ምንም ያስቅ ነገር የለም። በአንተ ምክንያት የገዛ ቤተሰቦች ችግር ውስጥ እንዲወድቁ እያደረክ ነው ያለው። ሲጀመር እኔ ምንም አውቀው ነገር የለም። ልጅቷም እዚህ ነው ያለው። ምን ሁሉም ተናገራ። ቤተሰቦች አደጋ ላይ ናቸው። ማናት ያለችው? መቅደስ እዚህ ናት። የት? እዚሁ በቃ ና ተነሱ። እንዴ አይደለም በመጀመሪያ ና ተነሱ። ቁጭ በል አንተ። ሂድ ግባና ሰኝ አንተ ብሩጭ ለማው መብራቱ ማለት ነው። ጠጋብን መብራቱን አብረው በቃ ይሄ የምናግትበት ቦታ ነው እኮ። ዞር በል ጠጋብንሽ መብራቱን አብረው እንዴ ዶክተር እንኳን ከመሰለኝ አትፍሪ መቅደስ ተነሽ። እሺ ተነሽ እባክሽን ተነሽ። ነው አትፍሪ። ውጣ ዘዴ ሄደ። አትፍሪ። ምን ሆነሽ ነው? ቆይ ረጋ ብለሽ ነኝ አውሪ። በቃ እሱ ነው እንደዛ ያረጋት። በቃ እኔ ለምን አልነግርህም? ምን ሆና ነው? በቃ የሆነ መድኃኒትን አንድ ነገር ሰጣጧት መሰለኝ እና እንደዚህ ሆነችው እና በቃ ይሄን ምንም ብር ይከፍለኛል እዚህ ጨለማ ጣጣ ውስጥ ተነሳውና የሆነ ነገር የሚያጠጣት ነገር አለ። መቅደስ በቃ እሺ፣ ዶክተሮች ስላሉ ከነሱ ጋር አንቺ ማውራት ትችያለሽ። እሺ እባክሽን ተረጋጊ። ፈርስት ኤድ ጥሩልኝና እሷን ያናግሯት አንዴ። ብናገኛትም እውነቱን ለመናገር ያየኋቸው ፎቶዎችና እዚህ ጋር የማያት መቅደስ ትንሽ ብቻ ነገሮች እንዳሰምናቸው አይደሉም። በህይወት ስላገኘኋት ብቻ ግን በጣም ደስ ብሎኛል። በተቻለኝ አቅም ነገሮችን አስተካክዬ ለእናንተ ለማስተላለፍ እሞክራለሁ። ለፈርስት ኤድ አሳልፌ ሰጣትና እነሱ ማየት ያለባቸው መደረግ ያለባቸው ነገሮች ካደረጉ በኋላ ተረጋግታኛ ማውራት የምትችልበት ሁኔታ ከተፈጠረ ተመልሳ በመግባት ከኛ ጋር ሆና ያሉትን ነገሮች ለኛ መናገር ያለባትን ማስረጃዎች የምታስተላልፍልን ይሆን። ውድ ቤት ምንም ትወራጨው ወጣይልሽ ፈርስት ኤድ ውስጥ ግቡ። ምን ሆነ ነው? ዞር በል ልቀቀኝ። ሲሳይ ዞር በል እርሳ። ምን አባሩም ትለው ፍቅረኛዬ እኮ ናት። ምን ሆናብኝ ነው? ምን ሆናብኝ? ምን አድርጋችኋት ነው? ረጋቢሽ አንተ ምን አባኑ ይሆን ያለው? ምን አድርጋችኋት ነው? ለምንድን ነው የማትነግረኝ? ቆይ ምን ሆና ነው?
ስለማን ነው የምነግርህ? ስለሷ መግዲ አንተ ቁጭ በል። ምን አደረኩሽ? ምን ሆንሽ ደግሞ? ምን አይነት አስመሳይ ነው? ቆይ ይኸው ብያለሁ እኮ ትናንት እኮ ስነግርህ ትጠጣለች፣ ጸባዩ ተለዋውጧል ብያለሁ። ይኸው አሁን ራሱ ጠፍቼባት እኮ ነው። እኔ እኮ ነኝ ሲሳይ። ምንድን ነው የምጠጣው? ምንድን ነው የምጠጣው? ሲሳይ ቆይ ምንድን ነው የምጠጣው? ትጠጣለች አልከው። ምንድን ነው የምጠጣው? ያንተ ምርት፣ ያንተን ተንኮል። አረ የሆነ ነገር አድርግ። ምንድን ነው ዝም ብለህ የምትቀመጠው? ሲሳይ እጄ ላይ የሆነ ነገር መሆን ካልፈለግ አርፈህ ቁጭ በል። አንተ እሷ እንደዚህ ሆና አርፈህ ተቀመጥ ምናምን ትላለህ እንዴ? የሆነ ነገር አድርግ። ቆይ ምንድን ነው የፈለከው? ምን ሆነሽ ነው? የሆንሽውን ለምን አትነግሪኝም? ቆይ ማን እንደዚህ ያደረገሽ? የት ጠፍተሽ ነው እስካሁን? እንዳንተ አይነቱ አጋኔን። ምን እያልሽ ነው? ለምን አታስብልልኝም? ለዚህ ነው የመጣሁት። ዶክተር መቅደስ እንዴት ነው አሁን? ተረጋጋሽ? አዎ ተረጋግቻለሁ። ግን እንዴት አገኘኝ? እሱ ታሪኩ ረጅም ነው፣ ያው እናውራበታለን። ግን ደግሞ አሁን ያለሽበት ሁኔታ እንዴት ነው? ግዴታ አይደለም መቀረጹ። እሺ ካሜራው ምናምን አስፈላጊ ከሆነ መጥፋት ይችላል። ግን ደግሞ እሱ የሰራቸውን ጉዳዮች እስከዛሬ የተፈጠሩትን ነገሮች ወይዘሮ ወይንሸት ናቸው እንግዲህ እስከዛሬ ያሉትን ነገሮች አጣርተው ደርሰውበት ለኔ የሚያሳውቁኝና የተፈጠሩትን ነገሮች ተረጋግተን የምናወራበት ሰዓት ነው ብዬ ስላሰብኩኝ ነው። ምክንያቱም እሱን ከዚህ ደቂቃ በኋላ የሚደርስበት በጣም ብዙ ነገሮች ስላሉ ነው እንደዚህ የሆነ ያለው። ገባሽ? ራሱን ነፃ ለማውጣት የሚያደርጋቸው እንትኖች ስለሆኑ አንቺ ምንም አታስቢ፣ ተረጋግተሽ ነገሮችን ለማስተካከል ሞክሪ። የት ነው ያሉት እሳቸው? እነግርሻለሁ፣ አገናኝሻለሁ። ያው ቤት ነው ያሉትና ማለት እሺ። እንግዲህ ውድ ቤተሰቦቼ ከቆይታ በኋላ እንግዲህ ፈርስት ኤዶችም ከእሷ ጋር ያሉትን ነገሮች ሕክምናውን መከታተል ባለባት መንገድ ተከታትላ አሁን በስተመጨረሻ ተገቢ ነው ብዬ ያሰብኳቸውን ነገሮች በሙሉ ካደረግኩላት በኋላ ተረጋግተን ቁጭ ብለን የምናወራበት ሁኔታ ተመቻችቶልናል። ለእናንተ እንግዲህ ማስተላለፍም ማለትም የምፈልገው ነገር ቢኖር ምንድን ነው ዶክተር መቅደስ ዴይ ቱ ዴይ እንድትወስድ የተደረገ መድኃኒት እንደነበረ እና ሰው ልጅ መጠቀም ማለት እዚህ ጋር መናገር ላይኖርብኝ ይችላል። ለአእምሮ ህመማን እንዲረጋጉ የሚያደርግ ማደንዘዣዎችን ነው እንግዲህ ዴይ ቱ ዴይ እንድትወስድ ሲደረግ የነበረው። ማነው ሲያደርግ የነበረው? ይሄ ሁሉ ነገር ደግሞ ሲከናወን የነበረው የግል የገዛ የሲሳይ አክስት ስታደርጋቸው የነበሩት ነገሮች እንደሆኑና በዛ በኩል ኤቭሪቲንግ ነገሮችን ኮንትሮል አድርጎ ሲያንቀሳቅሱ የነበሩ ሰዎች እንዳሉ ይህንንም ነገር ደግሞ እንግዲህ ሲያስተካክል የነበረው ቀደም እዚህ ጋር ስትመለከቱት የነበረው ደላላ ነው። እንግዲህ ከኔ ጋርም ትንሽ ያልተፈለጉ ነገሮች ተፈጥረው ስሜታዊ ሆኜ የማይሆን እርምጃ ወስጄበት ነው እንግዲህ እሱም አሁን እዚህ ጋር ሊገኝ ያልቻለው እና ስለሱ እንግዲህ መናገር ስለነበረባቸው ነገሮች በሙሉ ስለተጠየቀም ነው እኔም ደግሞ እንዲናገር አድርጌዋለሁ። ያው የተፈጠሩት ነገሮች ይሄን ይመስላሉ። በስተመጨረሻም እንግዲህ ዶክተር መቅደስን ስላገኘናት ብቻ ለኛ በጣም ትልቅ ደስታ ነው። እዚህ ጋር የምታዩት ደግሞ እንግዲህ ኢንጂነር ሲሳይ ያደረጋቸው ነገሮች በሙሉ በምን አይነት መንገድ እያስቀጠለው እንዳለው ምን አይነት ነገር እያደረግ ለምን እንደዚህ በዚህ ደረጃ ማስመሰል እንደፈለግም አላቅም። ግን ደግሞ ተገቢ የሆነውን ነገር ብትናገርና ከአሁን በኋላ ራስን ነፃ የምታወጣበት ነው እንጂ እኔ ፍቅር በዚህ ወጥተሽ በዛ ገብተሽ የምትላቸው ነገሮች ብታቆም እንደ ሀሳብ እሱ ሳይሻል አይቀርም። ግልጽ ነው አይደለ ሲሳይ? ቆይ አሁን ምንድነው እንደነገር የምትፈልገው? የተገኘችው የገዛ አክስት ጋር ነው። በቃ እኮ ያቺ ባለቤት እንደሆነ ከኔ ምንድነው መስማት የምትፈልገው? ለምን ይሄን ነገር ማድረግ ፈልግሷ? ምን አደረገች? ትዳር መስርተህ እስከነበረ ከእሷ ጋር መገናኘት፣ እሷን አግኝቶ እንደዚህ አይነት ትዳር ውስጥ መግባት እሷ የነበረችበት ሁኔታ ነው አይደል? ለዚህ ሁሉ ነገር ምቹ እንዲሆንልህ የተዘጋጀለ። ከኔ ውጪ ትዳር አለው እያልከኝ ነው? ከአንቺ ጋር ስትኖር የነበረችው እህት ተብዬዋ ባለቤቱ ነች። ምን? ይሄን ስለነገርኩሽ በጣም አዝናለሁ፣ ይቅርታ። እርግጠኛ ነህ? ማለት ቆይ አይ እየገባኝ አይደለም። እየተፈጠረ ያለው ነገር ምንድን ነው? ቆይ ሚስቱ ናት ነው ያልከኝ ወይስ እህቱ? ሚስቱ ነች።
አንተ ውሻ እባክሽን መቅደስ፣ በቃ እባክሽን መቅደስ፣ እባክሽን ተረጋጊ። ቆይ ምን በደልኩ? ባመንኩ? ምን አድርጌክ ነው? ቆይ ምን አደረግኩ? እሺ ምን አጎደልኩብህ? እንዳሻንጉሊት ስታዘኝ የነበረው ለዚህ ነው? ገረድ ሆንኩልህ ለዚህ ነው? ተረጋጊና ምን ማለት ነው ገረድ ሆንኩልህ ማለት? ዶክተር እስቲ ስለሱ ብትነግሪኝ። ምን ለማለት ፈልገሽ ነው? ያለኝም በሙሉ እኮ እሺ ስለው ነበረ እኮ። ለምሳሌ ምን ውክልና ፈልገሽ ነው የሰጠሽው? እሺ ምን ነበር ሲፈጠሩ የነበሩት? እስቲ ስላሉት ነገሮች ብታወሉ። ምን መሰለህ፣ ገና ታሪኩ ረጅም ነው። ገና ተማሪ ያለው ነበረ እናቴ ታማ ነበር። እኔ ማስተማማት ትምህርቴን መማረው ካምፓስ እሷን እያስተማምኳት በኩል በኩል እኔ ስማር ነበር እና ከተመረኩኝ በኋላ እሷ ሞተችብኝ። ማዳን አልቻልኩም። 1 አመት ከሰራው በኋላ ማለት ነው። እሷን ማትረፍ አልቻልኩም። በመሀል ነበር እሱን የተዋወቅኩት። ብቻዬን ሆንኩኝ። በጨለመብኝ ሰዓት፣ ምንም ማንም በሌለኝ ሰዓት፣ በሰው ጋር ማልግባባ ሰዓት ነበር እሱ አብሮኝ የነበረው። እናቴን እንድረሳት ብዙ ነገር እንደሆነ ምክንያቱ ነኝ። ቀረረባችን ወደ ፍቅር ተቀየረ። ከማንም በላይ አመንኩት፣ ከራሴ በላይ። ብዙ ነገር አብረን አሳለፍን። ማይረሱ ትዝታዎች፣ ማይረሱ የጣፋጭ ጊዜያቶች አስመሰለፍኩኝ። እና የሆነ ሰዓት ላይ በቃ እና አብረን እንኖር አለ። እንዴት ነው ማለት ቤታችን እኮ ሰፊ ነው። ይሄ የእናቴ ቤት ነው ታውቃለህ። የእናቴን ውርስ ደግሞ እኔ ታሪኬን ከዚህ ቤት ትቼ መውጣት አልፈልግም። የእናቴም የአባቴም እዚህ ነው ያለው አልኩት። አይ ችግር የለውም ፍቅር እስካለን ድረስ ወደዛ ወደ እኔ ቤት እንሂድ ማለት እየነበርን የነበረበት የእኔ ቤት ውስጥ ነበር፣ የእናቴ ቤት ማለት ነው። ያንን ቤት ትተን ነው እንሂድ እያለኝ የነበረው። አይ አልሄድም አልኩት። ወደ እኔ ቤት ልውሰድሽ ምናምን በጣም ብዙ ታገለኝ ምናምን። አይ ችግር የለውም ይህን ቤት አይጠበንም፣ የእኔ ቤት ማለት ያንተ ቤት ነው አልኩት። እሺ አለ። በጣም መወዳት ያሳደገችኝ ከእናቴ እኩል የእናቴ ጓደኛ ነበረች፣ ጎረቤት አለች ሴታች እና እሷ በጣም ትንከባከቢ ነበር። እሱ ከመጣ በኋላ ግን በቃ ቀነሰብኝ እንክብካቤው ማለት ነው። እና ደስ አላለኝም ይሄ ልጅ ምናምን ትለኝ ነበረ። እሱም ደግሞ እሷን አይፈልጋትም። ከዛ ያለኝ አማራጭ 2 ሆነ። በአንድ በኩል ጎረቤቴን ያሳደገችኝ መምረጥ ወይ እሱ መምረጥ። እና ምን አሰብኩኝ፣ በቃ ያሳደገችኝ እናቴ እሱ ጎረቤቴ ናት። ጎረቤትና ምንም ቢደረግ ነገ ከነገ ወዲያ አብረህ ትሆነዋለህ። ትዳሬን ግን ካፈረስኩኝ መልሼ አላገኘው። ስለዚህ ባለቤቴን እመርጣለሁ ብዬ በቃ በሆነው ባልሆነ መጨቃጨቅ ጀመርኩ ከእሷ ጋር ማለት ነው። በዚህ የተነሳ እሷ እየራቀችኝ መጣች፣ አሳደገችኝ እና ከእሱ ጋር አብሬ ሆንኩኝ። እሱን ቀስ በቀስ ባህሪ እየተቀየረ መጣ። ማልናገራት፣ ከሰው ጋር ማልግባባት፣ ምንም ማልጨቃጨቃት ሴት በሱ የተነሳ ስንጣላ 10 ጊዜ እንትን ማለት ጀመረ። በቃ የሆነ ተነጫናጭ፣ ተናጋሪ፣
በቃ የቤት ውስጥ ሰላም የሌለው ነገር አለ አይደለ? እንደዛ ሆነና በቃ እንደዚህ የሚያነጫነጨሽ ስራ ነው አለኝ። የቤት ውስጥ ስራ በዝቶብሽ ነው ብቻሽን ስለሆንሽ። ስለዚህ አንቺ ዶክተር አይደለሽ እንዴ? ቆይ የቤት ውስጥ ስራ ያው ምግብ መስራት፣ ቤት ማስተካከል ከስራ ስትመጣ ማለት ነው እንጂ ሌላ ነገር የለውም። እና ያ ነገር ስራ ጫና ስለበዛብሽ ነው አለኝ። አይ ኖርማል ነው አልኩትኝ። አይ እንደዛ ከሚሆን እህት አለችኝ። ከዛ እኔ ማላቃት ስለው አዎ በልጅነት ነው የተለያየ ነው እና እሷ ትምጣ አሁን በቅርቡ አግኝቻት ነበር አለኝ። እኔ እህት እንዳለው አላቅም ነበር። ቤተሰቦቹንም በቅርበት አገናኝቶኝም አያውቅም ነበር። ከዛ እና ትምጣ ታግዝሻለች፣ አንቺም ስራው ይቀልልሻል፣ የውጭውን ስራ ብቻ ትሰሪያለሽ አለኝ። ያው ሕክምናው ማለት ነው። ከዛ እኔም ደስ አለኝ ማለት የቤቱ ስራ ይቀልልኛል፣ እንደ እህትም አብራ ከሱ ጋር ቤተሰብ እንደሆናለን፣ እኔም ጓደኛ እህትም አገኛለሁ ብዬ ነው ያሰብኩት። ወይ እህት ሚስት ሆና ተቀመጠች እንጂ። ከዛ 1-2 ሳምንት መጣች። እኔን እረፍት ሰጠችኝ። ስለ በቃ በጣም እንከባከብ አራስ እንኳን እንደኔ አትንከባከብም ነበር እሷ። ከዛ በኋላ ከሱና ሁለቱ ያለውን ነገር ሳይ ደስ አላለኝም። ከዛ ከጊዜ በኋላ እየደነዘዝኩ መጣለሁ። ስራ መቅረት አልሄድም። ስራ እንደቀረው ማቀው ለእንትን ነው ለሊት አካባቢ ብንንላለሁ። ለምን ወደ ራሴ የምመለስበት ሰዓት አለኝ እና ስልኬን ሳየው ቴክስት ስራ አልመጣሽም ሲስተር፣ ለምንድን ነው ዶክተር ስራ እየገባሽ አይደለም ምናምን የሚል ብዙ ቴክስቱ ስልኬ ላይ መጡ ነበር። ምን ሆኜ ነው ብዬ ብዙ ጊዜ አስባለሁ። ጠዋት ተመልሼ ራሴን አላቅም፣ ምግብ ከበላው በኋላ ማለት ነው። ምን እየተፈጠረ እንደሆነ ከዛ ጊዜ በኋላ ግራ ይገባኛል። በቃ ከዛ ምግብ የምትሰጠኝ እሷ ብቻ ናት፣ ሌላ ሰው እንትን የለኝም። እና ሁለቱ ይላፋሉ፣ ይሳሳቃሉ። አፍ አውጥቼ መናገር የምችልበት ጊዜ አልነበረ። በቃ ጓደኛ አለኝ እንዳልል ጓደኛ የለኝም። የገዛ እናት ያሳደገችኝን ደግሞ በዚህ የተነሳ ተጣልቻለሁ። ማን ጋር ይቻወራለሁ? ተንፍሼ እንዳልናገር የሆነ የሚይዘኝ ነገር አለ ውስጤን። በቃ መናገር ፈልገ የማትናገረው ነገር አለ አይደለ? ከዛ የሆነ ጊዜ ደግሞ በቃ አይ ቲንክ ወር ይሆናል ወደዚህ ቤት አመጡኝ። ወይ አሁን ከዚህ በኋላ የምትኖሩ አክስቴ ጋር ነው አለኝ። ከዛ ለምን አልኩት። አይ መሆን ያለበት እዛ ነው አለኝ። እንዴት እንደመጣው ራሱ አላውቅም። እዚህ ራሴን አገኘሁት። ከዛ እንዳልኩ ስነቃ ነው ማለቀው ቦታ ላይ ነው ያለሁት። ማለቀው ፍራሽ ምናምን መሬት ላይ የተነጠፈ ምናምን አላውቅም ራሴን። እዚህ ከማምጣትሽ በፊት የነበረሽበት ቦታ ማለት ነው አይደል? በቃ ቦታውን አላውቀውም። ግን ቤት ውስጥ እኮ ከመግባቴ በፊት ትልቅ ግቢ አለ፣ ትላልቅ ቤት አለ አይደለ? ለምንድን ነው አንቺ እዛ እውነቱን ለመናገር ሮቶዎች መሀል ያለሽ ባርሜኖች መሀል ቁጭ ብለሽ ነው ያገኘሁሽ አይደለ? እኔ ራሴን አላውቅም እንዳልከኝ። እኔ ጭራሽ አላየሁም። የእውነት መተኪው ምን አይነት ቦታ ይሁን ምን ይሁን አላውቅም። ቅድም እንዳነሳሁሽም ትዝ አይልሽም? የት እንዳገኘኝ እያልኩ እኮ ነው። የት እንዳገኘኝ ራሱ አላውቅም። የት እንደምሆን ራሱ አላውቅም። ከዛ አክስትየው ትመጣና እንኪ ጸበል ነው ትለኝና ትሰጠኛለች። በጠዋቱ የምትንከባከበኝ ቤተሰብም አለኝ ዘመድ አለኝ ማለት ጀመርኩ። ግን ያንን ከወሰድኩ በኋላ በእርግጠኝነት ማስታውሰው በቤት ውስጥ ስራ እሰራለሁ፣ ወጥ ምናምን እሰራለሁ፣ ቡና ፈላለሁ፣ ቤት አጸዳዳለሁ ምናምን። ከዛ በኋላ የሚፈጠረውን አላውቅም። በቃ ከዚህ ህይወት እኮ ወጥቼ ራሴ ማወቅ እፈልጋለሁ። ምን እየተካሄደ እንደሆነ ማወቅ እፈልጋለሁ። ቃል የገባሽበት ብዙ ነገሮችን ያሳለፍሽበት ለብዙሃን የምትተርፊበትን ስራሽን አቁመሻል ማለት ነው። በቃ ኦልሬዲ ሙሉ ለሙሉ ያ የሆነው ከመቼ ጀምሮ መሰለ? እዚህ ከመምጣቴ በፊት ማለት ነው። እህቱ መታለች አልኳ። በቃ እየደካከመኝ ሲመጣ በቃ ቁርስ ላይ እነግረዋለሁ ምን ሆኜ ነው ውስጤ ልክ አይደለም ስለው፣ አይ በቃ
ያለሽን ሁሉንም ነገር ውክልና ለእኔ ስጭኝ አለኝ። ለምን አልኩት። ማለት ቀፎኛል። ከዛ በኋላ አይ ስጭኝና እኔ እያንዳንዱ ነገር ላድርግልሽ፣ ስራሽም አይስተጓጎልም፣ ቤትሽም እንደተጠበቀ ይሆናል ምናምን አለኝ። ያሉሽ ንብረቶች፣ ሌሎች ቦታዎች ያሉሽ እንትን መሬቶች ምናምን እንዳለ ይሆኑልሻል አለኝ። ከዛ እኔ እንጃ እስቲ ቆይ አንዴ ብዬ ከዛ የሆነ ጊዜ አመሰግናለሁ ሲለኝ ምንድን ነው አልኩት። ለሰጠሽኝ ምን ሰጠችውን ይሄ ልጅ ያሟል እንዴ ውክልና ሰጠሽኝ ይለኛል እንዴ ብዬ ጸጥ አልኩት። ማለት እኔ ውክልና ሰጠሽኛል ምናምን ሲለኝ ራሱ ያላገጠ መስሎኛል። ወይ ለእህቱ በቃ ለእኔ ታማኝ ናት ሌላ አይነት ነው ወይስ ምን አስቦ ነው ምናምን ብዬ ሳልናገረው አለፍኩኝ። ከዛ በኋላ በቃ ደካክመሻል ሲለኝ ምን ስራውንም ከሆነ በቃ እነግራቸዋለሁ፣ ጤናዬ ጥሩ አይደለም ወይ አንድ ቀን ሆስፒታል መሄድ አለብኝ አልኩኝ። ከዛ እዚህ አክስቴ ቤት ከመጣሁ አክስት ተብዬው ጋር ከመጣሁ በኋላ ጭራሽ ራሴን እየባሰ እንትን ማለት ጭራሽ ራሴን አላቅም። በቃ ስራ ከሰራራው በኋላ ድንዝዝ ነኝ። መደንዘዝ ማለት በቃ እንቅልፍ እንደወሰደኝ ራሴን ይሰልበኛል። ምን እንደሚደረግብኝ ራሱ እያወቅኩ አይደለም። ለምን እንደሆነ አላውቅም። በቃ ከዚህ የሆነ ጭልም ያለ ህይወት ውስጥ ኖረክ መውጣት የምትፈልገው የምትታገለው ትግል አለ አይደለ? በቃ ቤተሰብ የለኝም ብቻ ነክ ግን ከዛ ጨለማ ለመውጣት የምትጥረው ነገር ግን አልችል ያልከው ተጫምተ የተቀመጥክበት ህይወት የለም። በቃ ምን ልበለን እንጃ አላውቅም። መተንፈስ የምትፈልግለት ሰው አጠገብክ እንዲኖር ተመኝተክ ወይ ደስተኛ ሆነ የድሮ ህይወት ናፍቆ ያውቅም። አንዳንዴ እናትም ቤተሰብም ናፍቆ ያውቅም። የሞቱትን ሄደ በቀሰቀስኩ የምትልበት ጊዜ አለ እና አላውቅም። እማዬን ሁሉ አንዳንዴ ጠዋት ላይ ስራ ስሰራ ትናፍቀኛለች። ለስራ ነው የመጣሁት ወይስ ለምንድን ነው? ያሰጁኝን ከማድረግ ወደ ኋላ ማለለው ለምንድን ነው? ለምንድን ነው ከዚህ ህይወት መውጣት ያልቻልኩት? ለምንድን ነው መውጫ መንገዱን ያጣሁት? ያልሆነ ቦታ ራሴን አገኘዋለሁ። ምን እየተካሄደብኝ እንደሆነ አላውቅም። ጸበል በዛ የምትሰጠኝ ራሱ መድኃኒት እንደሆነ አሁን ስትናገር ነው የሰማሁት እንጂ ጭራሽ የማውቀው ነገር አልነበረም። ማለት ነው የምትሰጥሽ አክስት ይስጥሽ አይደለ? አሁን የሰማሁት መድኃኒት እያልክ ስትናገር እንጂ ጭራሽ መድኃኒት እንደሆነ ራሱ አላውቅም። ምን አድርጋ ነበር መሰለሽ? በብርጭቆ በኩባያ የሆነ ማይታይ ይሄ ብርጭቆቹ ራሱ አበባ ምናምን ያለባቸው አለ ውስጡ ማይታይ ደስ እና በቃ በተኛበት ስነቃ ነው ተነሽና ይሄን ጠጥተሽ መተሽ ቁርስ አብረን እንብላ ምናምን ብላ በፍቅር ተንከባከበኛለች። ከዛ በኋላ ግን ስትደበድበኝ፣ ስታመናጭቀኝ፣ ስትገፈትረኝ ለእናቴ እንኳን ጎንበስ ብዬ እግሯን ያላጠብኳትን እሷ እግሯን ታሳጥበኛለች ሁሉ። እናቴ እንኳን እጇን አሳርፋብኝ ማታውቀው እሷ እጇን ታሳርፍብኛለች፣ ትደበድበኛለች። ያው ሰውነቴ እንዳለ ቆስሏል። ያው አንድ ቀን እንኳን መጥቶ ሚስቴ የት ናት እንኳን አላለኝም። ምን በላች ምን ጠጣች የት ናት እንኳን አላለኝም። እና እኔ ህይወት ነው የምኖረው? ሞት እኮ ነው እኮ በቁም መሞት ነው። ከእናቴ ጋር በተቀበርኩ ነው ያልኩት። ሲሳይ ምን ብታደርግ ነው ይሄ ሁላ የምታሰቃያት?
ንገረኝ፣ ምን ይዘጋል? ምን አድርጋ? እሷ ምንም አላደረገችኝ። ግን በቃ የሁሉ ነገር ሳደርግ የነበረው ለመወደት፣ ለማከብራት፣ በጣም ለማፈቅራት ሚስቴ ስል በቃ ቢሆን አጋጣሚ ሚስቴ ታመመች እና ብዙ ገንዘብ እንደሚያስፈልገን ተነገ። እሷን ላለማጣት ስል ያለኝ አማራጭ ይሄ ነበር። ስለዚህ እሷን እንደ ፍቅረኛ ሆኜ ገብቼ ሀብቷን በሙሉ ወደ እኔ አዙሬ ሁሉንም ነገር ሽጬ ገንዘቡን ለሚስቴ መታከሚያ ማዋል ሀሳቤ ነበር። ግን በቃ ሁሉንም ነገር እንዳቀድኩት መንገድ እያካሄድኩ እንዳለ አንተ ደረስክና ያሰብኩትን በሙሉ አበላሽ። በቃ አሁን ምንድነው የምትፈልገው ከኔ? የምትፈልገውን ሁሉን ነገር አገኛ። ሀብት ንብረቶቹ ያሴት ነው ያሉት። በቃ በእኔ ስም ያሉት እንዳለ ተሽጠዋል። ምን ማለት ነው? ምን ማለት ነው ተሽጧል ማለት? ማለት ቆይ ሲሳይ የእናቴ ንብረትስ ምን ማለት ነው ተሽጧል ማለት? የእናቴ ማስታወሻስ? እቅዴ እኮ መጀመሪያ ወደ እኔ አዙሬ እኮ ንብረቱን ለመሸጥ ነው። ተረጋጊ። መመለስ ባለበት መንገድ እንዲመለስ እናደርጋለን። አሁን እሺ ከኔ ምንድን ነው የምትፈልገው? የምትፈልገው ማስረጃዎች እንዳለ እኮ አገኘ። ሲሳይ ሳልጠይቅ አንዳች ነገር እንድታወራኝ አልፈልግም። ምንም ነገር በቃ ምንም ነገር ሳልጠይቁላ እንድትመልስልኝ አልፈልግም። እንኳን ጥያቄ ልጠይቅኝ ይቅርና ታዲያ በስም ውክልናውን እስከፈቀደችልህ ድረስ እሷን እንደዚህ ማድረግ ለምን አስፈለገ? ምክንያቱም ካወቀችብን ይህን ሁሉ ነገር እንደምታስቆመኝ ስለማውቅ፣ እሷ ደግሞ ይህን ሁሉ ነገር እንድታስቆመኝ ስለማልፈልግ በቃ ያለኝ አማራጭ እሷ ራሷን እንዳታውቅ አድርጌ ሁሉን ነገር ከጨረስኩ በኋላ የራሷን ህይወት እንድትኖር መተው ነበር አቅድ። እንዴት አድርገህ? በቃ መድኃኒቱን ምናምን እንዲሰጣት ያደረኩት። አይ እንዴት አድርገህ ነው የራሷን ህይወት እንድትቀጥል የምታደርገው? በቃ በመተው ነዋ። መድኃኒት እንዲሰጣት ባለማድረግ በመልቀቅ። እንዴ ስንት አይነት ሰው ነው ያለው በእግዚአብሔር። ውክልና እንዴት ነው የሰጠውክ? እኔ ውክልና ሰጥቻለሁ? እሱንማ ሳንቺ ወደሽ ፈቅደሽ ራስሽ ፈርመሽ የሰጠሽ። በፍጹም አላደረኩት። ራስሽ የራስሽ ፊርማን እንግዲህ እኔን አትጠይቂኝ። እርግጠኛ ነኝ አደንዝዘኝ ወይ የሆነ ነገር ሰጠኝ ካልሆነ በስተቀር እኔ ውክልና አልሰጥም። የዛኔ ራስሽ ነው አምነሽ ፈቅደሽ ወደሽ የሰጠሽ ውክልና። ወይኔ ማዬ ምን ነው ሁሉ ነገር ወይኔ ማ ወደሽ በሰጠሽኝ ነገር እንደዚህ መሆን ተገቢ ይሆናል ብዬ አላስብም። አፍህን ዝጋ። ምን አይነቱ ጭራቅ ነህ? ምን አይነቱ አውሬ ነህ? የእውነት አንተና ሴት የወለደችህ? ድሮም የአውሬ ዘሮች ስለሆናችሁ ነው እንደዚህ የምታደርጉት። አውሬዎች ናችሁ ዘረግ በሙላ። ሲያንስ የእውነት ሰው ብትሆንማ አንተም አክስትም እንደዚህ ባላረጋችሁ። ጠንቋይ እንኳን ከእናንተ ይሻላል። እያመመኝ ነው። በእናትህ ልውጣ። አልፈልግም፣ ልውጣ በቃኝ። ዶክተር ለመጨረሻ ጊዜ ማለት ማስረጃ የሚሆንን እንድትሰጪኝ የምፈልገው ነገር አለ። ምክንያቱም ከዚህ ግቢ ሳልወጣ ብዙ መደረግ ያለበት ነገር ስላለ እና ላይክ ራሽን እንዳታቂ ካደረጉ በኋላ የሚሰጡሽ መድኃኒት የት እንደሚያስቀምጡ ያይሻቸው። እዚህ ግቢ ውስጥ ደግሞ የሚደረጉት ነገሮች የምታውቂያቸው ነገሮች ካሉ ብታሳውቂ። እኔ ምን ማስረጃ አለኝ ማለት ምናልባት ድንገት ካለ እሱንም ጭንቅላቱ ካላየው መድኃኒቶቹ
ራሱን የሚሰጠው አይደለ እንዴ? መበላው ግን ምን እንደሆነ አላውቅም። እኔ ያልኩሽ ያሉት እዚህ የእሷ አክስት ጋር ከመጣሽ በኋላ የሆነ የምትወሽቀው ነገር አለ እዚህ ውስጥ እየወሸቀች ነው እንትን የምትለው። አብዛኛው ጊዜ ልብሴ ጋር እንዳደርሽ ትለኛለች። እኔ ምን አውቅላታለሁ? እኔ አሁን ነው በቃ መድኃኒቱ እንደሆነ በቃ እዛ ውስጥ እንደምትወሽቀው ነው ራሱ ትዝ እያለኝ የመጣው። እኔ እኮ ደንዝዤ ነው የምኖረው። ሰው የሚኖረው እኮ ህይወት አይደለም። በቁሜ እኮ ነው የምሞተው። የቁም ሞት ታውቃለህ? የሞተ ሰው እኮ አንዴ አርፏል ተብሎ እኮ ይገላገላል አይደለ እንዴ? ይኸውልሽ ውክልና ሰጥተሽዋል እና የሰጠሽው ሙሉ ውክልና ደግሞ እኔ አልሰጠውም። እርግጠኛ ነኝ መሸጥ መለወጥ እንዲችለው። ግን ደግሞ ምን አይነት ነገር መተባበር እንችላለን መሰለሽ? ያሉትን ነገሮች በሙሉ ለህግ አካል አሳልፈን ስለሰጠን እነሱ መደረግ ያለባቸውን ነገሮች በሙሉ እያደረጉም ስለሆነ ተገቢ የሆነውን ነገር እንድታገኝ እናደርጋለን። እሺ የሱ ባለቤት የተባለችውም ግለሰብ ታስራለች። አሁን አስፈላጊ የተባለው እንግዲህ አንቺ ሀብት ንብረት ነው። የህግ አካል ከያዘው በኋላ ለአንቺ ምንም የሚያሳስብሽ ነገር የለም። ይኸው በገዛ አንደበቱ ደግሞ የተናገራቸው ነገሮች አሉ። በሱ ስም በቤተሰቦቹ ስም ያሉትን ነገሮች በሙሉ ደግሞ ኤግዚቢት እንዲደረግ የህግ አካል ይህንን ነገር ከግምት ውስጥ አስገብቶ ጥያቄ ውስጥ እንዲያስገባልን እኛም ማቅረብ ያለብንን ነገር በሙሉ እናቀርባለን። አንቺም ደግሞ ያለምንም ፍራቻ የመጣልሽን ያሰብሻቸውን የምታውቂያቸውን ነገሮች በሙሉ በመናገር የምትፈልጋቸውን ነገሮች የማግኘት እድሉን እንሰጥሻለን ማለት ነው። እንኳ በዋነኝነት የምፈልገው የእናቴን ንብረት ብቻ፣ የእናትና አባቴ ማስታወሻ ቤቴን ብቻ ነው። ቤቱ አለ እየተሸጡ የነበሩት እስካሁን ድረስ ከክፍለ ሀገር የእናንተ በሱም በእናትሽም በአባትሽም በኩል የነበሩት አንዳንድ ውርሶች ናቸው። እሱ ስለሆነ እሱ ነገሮች በስተክክል እንትን አልተባለ። አሁን የአባትና የእናትሽን እድሜ ለወይዘሮ ወይንሸትና ምንም አይነት ነገር እንትን አልተባለብሽም። ሲሳይ ብዙ ነገር አድርገሃል። በስተመጨረሻ ግን ሰው ከሆንክ አይምሮ ካለ ትንሽ ማገናዘብ ከቻልክ ለስሙ ተምረሃልና እርሱ አልተማረም። ጭንቅላቱ እንዳለ ያጋንንት ሆኖ እንዴት ይማራል? መቅደስን ትንሽ መተባበር የምትችልበትን ነገር የደበካቸውን ፋይሎች ሌላ ችግር ሳይደርስብህ ተናገር። ከዚህ በላይ ምንም አይነት ችግር ሊመጣብኝ አይችልም። ግን ደግሞ ልተባበራችሁ የምችለውና የጠየቃችሁትን ላደርግ የምችለው የባለቤቴን ህይወት ካዳናችሁልኝ ብቻ። ይኸውልህ አሁን አንተ በባለቤት ስም ያደረግከውን ንብረት ሽጣ ያስቀመጥከውን ገንዘብ በሙሉ የህግ አካል እንደሚወርሰው እንድታውቀው ፈልጋለሁ። እንዳስቀመጥኩት ደግሞ ስለማታውቁት ምንም ልትወርሱ አይችልም። እሱን የፍጥኝ ስታስረ ስትገረፍ ታውራታለህ። ገባ? እሱን እንዴት ማውራት እንዳለብህ እኔ አስተምርሃለሁ። ውድ ቤተሰቦች ንብረቴን ፈልገህ ነው? አክስት ምን ፈልጋ ነው እኔን እንደዛ የምታስደርገኝ? ለምንድን ነው እኔን ለማሳበድ እቅድ የያዛችሁት? ምክንያቱም አክስቴ እኮ የኔ ዘር ነው። የኔ ባለቤት ምንም እንድትሆን ስለማትፈልግ። አዎ ድሮም የማንዘር እንትን አለ። ስለዚህ በቃ አሁን ባለቤቴን አስለቅቅልኝ። በቃ እሷ ምንም የምታውቀው ነገር የለም፣ ምንም ያጠፋችው ነገር የለም። በቃ ስለዚህ ማድረግ ያለብኝ የምን መድኃኒት ነው እሺ የምትሰጡኝ? የምትሰጠኝ መድኃኒት ንገረኝ። የምን መድኃኒት ነው የምትሰጠኝ? እኔ አላውቀውም። ማለት ማታውቀው ነው እንዴ ከምግብ ጋር አንድ ላይ የምትሰጡኝ? ዶክተር የሆነ ጓደኛ አለኝ፣ እሱ ነው በቃ ይሄን መድኃኒት ሲሰጠኝ ነው። ማለት መድኃኒቱ ደግሞ የምፈልገውን ነገር እያደረገልኝ ስለሆነ መድኃኒቱ ስሙ ምን ይሁን ምናምን ስለምን የምን መድኃኒቱን ምናምን አልጠየቅኩትም። ምክንያቱም የምፈልገውን ነገር እያደረገልኝ። እርግጠኛ ነህ ሕክምና ነው የወሰድከው ወይስ እንደዚህ ባህላዊ ምናምን ከሚሉት ቦታ? ሕክምና ነው የወሰድኩት። እሺ እንግዲህ ያው ውድ ቤተሰቦች እንግዲህ ዶክተር በስተመጨረሻ በህይወት አግኝተናታል። ብዙ ነገሮች ቢጎሉ የተባሉት ሀብት ንብረቶችም እንግዲህ እንትን ባይሉ ግዴታ ወይ በሚስት ወይም ደግሞ በሱ ቤተሰብ በኩል ነው ሀብት ንብረቶችን ሊያስቀምጥ የሚችለው። ያንን ነገር ደግሞ ተከታትለን ተገቢ ነው የምንላቸውን እርምጃዎች የምንወስደውና የእሷን ሀብት ንብረት ነው ወስዶ ደግሞ እንግዲህ ግዴታ የገዛ የባለቤቱን ነፍስ ለማትረፍ ሲል የእሷን ህይወት መቅጠፍ እንደሌለበት ግልጽ ነውና እኛ መደረግ ያለባቸው ነገሮች በሙሉ የምናደርግ ይሆናል። ውድ ቤተሰቦች እንግዲህ ያው አስፈላጊ ነው ብዬ ካሰብኩኝ ለእናንተ ተገቢ ነው ብዬ
የማስባቸው ነገሮች የማስተላልፍላችሁ ነን። ከዛ በፊት ግን ለኛ የደረሱን መረጃዎች በሙሉ ይሄን ይመስሉ ነበር። ውድ ቤተሰቦች እንግዲህ እስካሁን ስለተከታተላችሁን እኛም ደግሞ እንግዲህ ከስንትና ስንት ችግሮች በኋላ አልፈን እንደዚህ ለሰዎች ደርሰን የሚቻልንን ነገሮች በሙሉ ማድረግ ስለቻልን በጣም ደስ ብሎናል። እናንተም እንግዲህ ውድ ቤተሰቦች ሀሳብ አስተያየቶቻችሁን ኮመንት ላይ በማስቀመጥ ሲቀጥልም ደግሞ ለብዙሃን እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ውድ ቤተሰቦች እንግዲህ እኛም ደግሞ ከነበረው ችግር እዚህ ጋር ከሚፈጠሩት ከምናየውም ነገር አንጻር ለእናንተ ከምናስተላልፋቸው በብዛት የማናስተላልፋቸው ለሚዲያ የማይመጥኑ ነገሮች አሉ እና የምናያቸው ነገሮች አይምሮቻችን ይረብሹናል። ላይክ በብዙ መንገድ አልፈን ነው ይህን ነገር እንትን የምንለውና እናንተም ደግሞ ላይክ ያደረጋችሁ ለብዙሃን ሼር እያደረጋችሁ እንድተባበሩን ብቻ ነው ፈልገውና ያው ቀጣይ እንግዲህ አዳዲስ ነገሮችን ይዤላችሁ እንደመጣ ባለሙሉ ተስፋ ነኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።